ሀሎ ጋይሶች እንደናችሁ የሚገባን አሜሪካን ዩቲዩብ ቻናል ወቀም ማይቻናል ጋይስ። ይሄ ደግሞ ቀጣይ ነው ባዲ ማለት ነው። የመጀመሪያውን ሳትሰሙት ይሄ ሊረጋባችሁ አይችልም። አሁን ያወረድኩትን ቪዲዮ ማየት አለባችሁ መጀመሪያ ማለት ነው። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እንደ ሳንር በጣም እንትን ይሰጠው ነበረ። በሱ በኩልም ብዙ ክፍተት አለ ባዲ ማለት ነው። እውነቴን ነው የምነግራችሁ። በጣም ይቅርታ እኔ ምንም ላደርግለት አልችልም። ምንም ተፈጠረ አላውቅም። ሁሉም ሰው ባዲው ማለት ነው እኔ ጋር መጥቶ ከኔ 1 ኪሎ ሜትር ከተከራቀ ማለት ነው ችግር ያጋጥመዋል፣ ይጠመዳል፣ ይታሰራል፣ ብዙ ነገር ይደርሰዋል ባዲው ማለት ነው። እና ከፈለገ ነው ባዲው ማለት ነው ሰጠው ነበረ ማለት ነው። ከዛ ቀጥሎ ደግሞ ሞስትሊ ባዲ ማለት ነው እንቅልፉን ትተህ በቃ ምንም ነገር የማይጣል እውነቴን ነው የምላችሁ። ግን ምን አለ መሰላችሁ አረጋለሁ ነው እንጂ የሚለው አያደርግም። ግን በጣም የሆነ በጣም ለሰው ቦታ መስጠት ይፈልጋል ምናምን ነገር ግን አይሆንለትም። አላውቅም። መጀመሪያ ግን ችግር ውስጥ ነበር ይሆናል አላውቅም። እሱም ደስ ይላል። እኔም እሱም አንድ ኬዝ ላይ ነው ያለነው። በቃ ሴክስ ምናምን የሚባል ነገር የለም። ቀጥታ ወደ ጋብቻ። እኔም እንደዛ ነው የሚመቸኝ ከተዋደዱ በኋላ ማለት ነው። እኔ ለምንድን ነው መሰላችሁ ሴክስ ላይ አላምንም። ዋላ ሳንደርም ይሄ ነው እንደዛ ነው ባዲው ሳንደርም እንደዛ ነው የሚያስበው። በጣም ጋብቻ ነበር የሚፈልገው ማለት ነው። እንደዛ እኔም እንደዛ ነው ጋብቻ ላይ በጣም ማምኑ ከምንም በላይ ማለት ነው። ነው ማለት ነው። ያው ባታገባም ያው ልትግባባም ትችላለህ። ለምን ችግር የለውም ባዲንግ ማለት ነው። አሁን አገባለሁና ቦታ አልሰጥሽም፣ አገባሻለሁና ስለዚህ ላናገርሽ አይገባም ማለት የለም ባዲንግ ማለት ነው። ሳይሰራ አይበላም ባዲንግ ማለት ነው። እና መጀመሪያ መግባባት ነው፣ ከዛ እናረግ ነው። እና ባዲው ማለት ነው እኔ ሁን እንደዛ ብሎ ማለት ነው እንደዛ እያለው እኔን ከምረብሽኝ ማለት ነው እንደዛ በቃ ርቆልኝ ማለት ነው እኔ ሰላም ባገኝ ደስ ባለኝ ነበረ። ከዛ ቀጥሎ ደግሞ ለምን ነው እላችሁ ታይለርም በቃ ለእውነቴ ነው የምነግራችሁ ታይለር በቃ ምን ብለላችሁ በቃ እንደ ውሃ ውስጥ በቃ ምንም ሳይመስላችሁ ነው የምትሰጡት። በቃ እንደዛ ነው ግን በስልክ ወይም በምናምን በቪዲዮ በጣም ነው የሚያሳፍረኝ። ፐርሰናል ግን በፍጹም አያሳፍረኝም ባዲ ማለት ነው። ፐርሰናል እና የሆነ ነገር ፍላጎቴን ለመናገር ማለት ነው እና ደስ ይለኛል። ፊናልም ባዲ ማለት ነው ፊናሊ የሚለውና የሚያደርገውን ነገር በፍጹም ተቀራኒ ነው። ፊናሊ የሚገባኝ ማለት ነው ደስ ከሚለኝ ነገር ማለት ነው አረጋለሁ አላደርግም ብሎ አያደርግም። የእውነት ነው የምላችሁ ፊናሊ ኮንትሮል ከተደረገ በኋላ ምንም ነገር ሊያደርግ ይችላል ባዲ ማለት ነው። እና ማለት ነው ዶቼ ለነገራችን ፈልገውን ማለት ነው። ስለዚህ እንደኔ መተማመን አለባችሁ ባዲ ማለት ነው። በቃ ሁሌም ኔጌቲቭ መሄድ የለባችሁ። እኔ በጣም ነው ኔጌቲቭ የሚሄደው። አሁን ሴክሱአሊ የሚሄድ ከሆነ ወንድ ልጅ በጣም ኔጌቲቭ የሚሆነው እና የሚደብረኛል ባዲ ማለት ነው። እና ማለት ነው ዶቼ ለነገራችን የምፈልገው ነገር ማለት ነው ዋና ነገር ማለት ነው ከሄልዝ ጋር የሚገጣጠም ነገር ማለት ነው። አሁን በጤና ወይ የሆነ በጣም የመታሰር ወይም ደግሞ የድክመት በቃ የመውጣት ስሜት ከተሰማቸው ምንም ማድረግ አይቻልም ባዲ ማለት ነው። እና ማለት ነው ውዶቼ እንደዚህ እኔ በእውነቴ ነው የምላችሁ ጭካኔ ምናምን ነገር አይመቸኝም። ግን ደግሞ እኔ በጣም ልፈልጋችሁ እኔ ልንበረከክላችሁ እንዲፈልጉ ግን አልፈልግም። እንደዛ አይነት ነገር አይመቸኝም ባገኝ ማለት ነው። ለምንድነው መሰል ምላችሁ አሁን እኔ በጣም ሳንደርም ማስብለ ስለ ሴት እንዳጣ ምናምን ነገር አይደለም። የእውነቴን ነው የምላችሁ አንዴ የሆነ ነገር ካደረጋችሁ በቃ የሆነ ያረጋችሁት ነገር ካልጠርሳችሁ ትረገማላችሁ። ይሆናልና እድላችሁ ብስብስ ነው የሚለው ባዲ ማለት ነው። የእውነቴን ነው የምላችሁና የሆነ ነገር አለው ሰው በቃ ጥቁርም ሆኒ ቀይም ሆኒ ነጭም ሆኒ በቃ ሰው ፈለገች ነው ባዲ ማለት ነው። እና እንደዛ ብዬ ስለማምን ነው ባዲ ማለት ነው። ሰው መረዳት በጣም ነው ደስ የሚለኝና እናንተም ሰው መረዳት አለባችሁ እና ማለት ነው ውዶቼ
እንደዛ ነው። ለዛ ነው እኔ ብዙ ጊዜ ዙረትንም አልወደው። እኔ ከዞርኩኝ በኋላ አልመለስም። ሌሎች ሰዎች ግን ለማይችሉት ነገር ማለት ነው ወይ አይቀርቡሽም ወይ አይርቁሽም ባይ ወይ እንደዛ ነው በቃ የሚደብረኝ ባይ ማለት ነው። ስለዚህ እኔ እያለህና እያለክ ነው ባይ ወይ ማለት ነው። ከምንም በላይ ማለት ነው ስሜቱ ደግሞ ታይለር በጣም የዋህ ነው። እውነቴን ነው የምነግራችሁ። ምንም ረባሽ ቢሆንም የእውነቴን ነው የምላችሁ። የሆነ በቃ ሰው እስከ መግደል ምናምን ነገር የሚያደርሰው ምናምን ነገር የለውም። በቃ ደስ ይላል ባገኝ ማለት ነው። ሌሎቹ እኔና ሞስትል በጣም ነው የምንመሳሰለው። የእናታችን ልጅ የአባታችን ልጅ ማናችን ብትሆን ማለት ነው ሰው ከወደድን በኋላ መቼም አንተውለትም። በቃ ጥቅ ነውና እውነት ይሁን አይሁን አላውቅም። ምክንያቱ እውር የእውር መሪ አይሆንም። ምክንያቱ እኔ ትክክል ነኝ እያስባለሁ እሱም ትክክል ነኝ ለራሴ ማሰብ አለብኝ ብሎ ስለሚያስብ ማን እውነት እንደሆነ አይታወቅም። ሌሎቹ ደግሞ አሁን ላይ ደግሞ በቃ እኔ ለፊነል ደግሞ በጣም ቦታ ልሰጠው ፈልጋለሁ። ደግሞ በአንድ በኩል ለምን ካላችሁኝ ጊዜው ነው በቃ ሌሎቹ አለፉ። አሁን ደግሞ የሱ ጊዜ ስለሆነ ጊዜው ላይ ማለት ነው ሌላ ነገር ላደርግ አልፈልግም። ከተሳካ ተሳካ ነው፣ ካልተሳካ ደግሞ አልተሳካም ነው ባዴ ማለት ነው። ለራሴ ህይወት የለኝም ባዴ ወይ ማለት ነው። ግን ፊሊንጉ በጣም ነው የሚከብደው። የፊነል ወይ ልታገኘው ወይ ልትተወው በቃ ካልሆነ በስተቀር ማለት ነው። በቃ የእውነቴን ነው የምላችሁ በጣም ነው ከባድ። በቃ የፊነሊ የእውነቴን ነው የምላችሁ በቃ ቆንጆ ነው ያምራል፣ ምንም የሚወጣበት ነገር የለም። ግን ስሜቱ በጣም ነው የሚከብደው። ከፊነል ጋር በፍቅር ውስጥ መቆየት በቅርበት ካልሆነ በስተቀር